እንዴት ናችሁ ውድ የፓውስ ቀለም ቤተሰቦች? እስኪ ዛሬ ቅመም የሆኑ የእንግሊሽ ካንስነንት ሳውንዶችን 24 ካንስነንት ሳውንዶችን እና ባውል ሳውንዶችን ቲዮኒ የሚባሉት ወይም ደግሞ ጠቅላላ 44 የሆኑ የእንግሊዝኛ አልፋቤት ሳውንዶች ይዘን መጥተናል። ይሄ በጣም ወሳኝ የሆነው እንግሊዝኛ ለማንበብ 26ቱ ፊደላትን ወይም ደግሞ 26 እነዚህ ኔምስ ይባላሉ። እነዚህ የአልፋቤት ስሞች በመባል ይታወቃሉ። እኛ የምናየው ግን ዛሬ we can see the 44 sounds ነው። ስንቶችን ነው የምናየው? 44ቱን የእንግሊዝኛ አልፋቤት ድምጾችን ማለት ነው። the first የመጀመሪያው የምናየው ካንስነንት ሳውንድ ነው። ካንስነንት ሳውንድስ ነው የምናየው። ለምሳሌ ፒ ብንል ይሄኛው ስታፕ ሳውንድ ይባላል። ምክንያቱም ለምሳሌ ፒ መጥራት ብትፈልጉ ምድርብቱ ፕሎሲቭ ነው። ይሄ ፕሎሲቭ ተብሎ ይጠራል ማለት ነው። ስታፕ ሳውንድ ተብሎ ይጠራል ማለት ነው። ይሄኛው ፕሎሲቭ ተብሎ ይጠራል። ፕሎሲቭ ለምሳሌ ፔን እንላለን። ፔን እንላለን። ለምሳሌኛው ማየት ይቻላል። ፔን ማለት ትችላላችሁ። ሌላው ስፒድ ኤንድ ዜን ቀጥሎ ደግሞ ካፕ ነው የምትሉት። እሺ ካፕ። እነዚህ የመጀመሪያው ፕላሲቭ ተብሎ ይጠራል። እነዚህ ፕላሲቭ የሚባሉት የመጀመሪያ የምናየው ፕላሲቭ ወይም ስታፕ ሳውንድስ ይባላል። ስታፕ ሳውንድስ ማለት ለምሳሌ ስትሉ ነው የምትሉት ትላላችሁ። ስለዚህ በዚህ ምክንያት ስታፕ ሳውንድ ወይም ደግሞ ፕላሲቭ ሳውንድ ተብለው ይጠራሉ ማለት ነው። ፕላሲቭ ሳውንድ ተብለው ይጠራሉ ማለት ነው። ሳውንድ ምን ተብሎ የሚጠራው ነው የምንለው ብለን ነው ያዝ እናደርግና እንለቀዋለን ማለት ነው። ለዛ ፕላሲቭ ወይም ደግሞ ስታፕ ሳውንድ ተብሎ ይጠራል ማለት ነው። ይሄን ዘ ሰከንድ ዋን ማን አለ? ቢ ለምሳሌ ባት ሌላው ቀጥ rubber and cap እነዚህ ፕላሲቭ ደግሞ ወይም ስታፕ ሳውንድ ተብለው ይጠራሉ ማለት ነው። and the third one ሶስተኛው ደግሞ ስመጡ ቲ ነው። ቲ እናገኛለን። የኛው ለምሳሌ ነው የምትሉት ይሄኛው ፕላሲቭ ወይም ደግሞ ስታፕ ሳውንድ ተብሎ ይጠራል ማለት ነው። ታፕ ለምሳሌ ታፕ ካት ስታፕ እነዚህ ምን ተብሎ ይጠራሉ? ፕላሲቭ ወይም ደግሞ ስታፕ ሳውንድ ተብሎ ይጠራል። the fourth one D, for example, dad ነው የምንለው። ዳድ አይደለም የምንለው dad. ladder የኛው ladder ነው የምንለው። and sad እነዚህ የኛው ዲ ሳውንድ ነው ማለት እንለቀዋለን። ያዝ እናደርገን የምንለቃቸው ድምፆች እነዚህ ፕላሲቭ ወይም ደግሞ ስታፕ ሳውንድስ ተብለው ይጠራሉ ማለት ነው። and then in the fifth one ክ እኛው ዲ የምንለው ስማቸውን እየጠራ እዚህ ጋር ያለው ፕ ማለት ይሄኛው ፕ ነው። ብ ት ዲ ክ ለምሳሌ ካት ያማ ሲ ከኤ ጋር ክ ሳውንድ ስለሚኖረው ካት እንላለን። ኪል and then ስኪፕ ደግሞ ሚድ ሳውንድ ነው የሚሆነው። እሺ አይ እና የትኛው አይ በአይ እና በኢ መካከል ወይም በኢ እና በእ መካከል በኢ እና በእ መካከል ሚድ ሳውንድ ሆኖ የሚለው ስኪፕ ማለት እንችላለን። ይሄኛው ደግሞ ምንድነው? ስኪፕ ነው የሚለው። ስኪፕ ብለን ማንበብ እንችላለን ማለት ነው። and the other one ጂ ነው። ይሄኛው ፊደሉ ጂ ነው። ስሙ ግን ግ ተብሎ ይጠራል ማለት ነው።
ለምሳሌ ለምሳሌ ምን ማለት እንችላለን? ጎ ጎ ግሬት ግሬት ኤንዘን ባግ ባግ እነዚህ በደንብ አድርጋችሁ መረዳት። አሁን እዚህ ጋር ምንድን ነው የሚለኛው? ፔይ ስፒድ ካፕ። ይሄን እዚህ ጋር ብሳውን ደግሞ ባት ራበር ካፕ ሃፕ ካፕ ስቶፕ። ይህ ስመቱ ደግሞ ዳድ። ይህ ደግሞ ላደር ላደር ስታንድ። እዚህ ካት ክሪፕ ስኪፕ። ዜን እዚህ ጋር ግሳውን ደግሞ ስመጡ ምን ይላል? ጎ ጌት ኤንድ ባክ ብለን ፕሮናንስ እናደርጋለን። ፕሮናንሴሽናቸውን አሳያቸዋለሁ፣ ምልክቶቻቸውን እያንዳንዱ ምልክት ስላላቸው ስንቱ 44ቱ 170 እና ከዛ በላይ የሚባሉ የተለያዩ ሀገራትን አይፒ ወይም ደግሞ ኢንተርናሽናል ፎኔቲክ አልፋቤቶችን የያዘ ስለሆኑ 170 ምናምን የሚባሉት ዋን የእንግሊሽ ሳውንድስ የሚባሉት 44 ናቸው። ከነዚህ ውስጥ ቲዩን የሚደርሱ ደግሞ ቲዩንና ከዛ በላይ የሚደርሱት ምን ናቸው? ባውል ሳውንድ ሲባሉ ቲዩኒ ፎር የሚባሉ ደግሞ ካንሰነንት ሳውንድ ተብለው ይጠራሉ ማለት ነው። ካንሰነንት ሳውንድ ተብለው ይጠራሉ። ሌላው የፍሪኬቲቭ የሚባሉ ድምፆች እናያለን። ፍሪኬቲቭ ሳውንድስ የሚባሉ ምንድነው? በፍሪክሽን የሚፈጠሩ ድምፆች ናቸው። እነሱ ፍሪኬቲቭ ተብለው ይጠራሉ ማለት ነው። ፍሪኬቲቭ የሚባሉ ለምሳሌ ፍሪኬቲቭ ደግሞ የፍሪክሽን ሳውንድ ናቸው። እነዚህ የፍሪክሽን ወይም ደግሞ ሂስ ሳውንድ ይባላሉ። ሂስ ሳውንድ ተብሎ ይጠራሉ። ሂስ ሳውንድ በመባል ይጠራሉ ማለት ነው። ለምሳሌ አይደል ኤፍ ይሄኛው ሂሲንግ ይባላል። ሂሲንግ ሳውንድ ሂስ ሳውንድ ሰው ፍሪኬቲቭ ወይም ደግሞ ፍሪክሽን ይባላል። ለምሳሌ ኤፍ ይህም ማየት እንችላለን። ስቴፋን ኢፍ ወይም ኢፍ ማለት እንችላለን። ዜን ፎን ይኸኛው ፎን ሳይሆን ፎን ብላችሁ የሚነበብ ፕሮናንሴሽኑ እንደዛ ነው። ፎን ብለን እናነባለን። ዜን ቀጥሎ ያለ ነው ለምሳሌ ለማለት የጥርስና የከንፈር ድምፅ ነው አይደለ? ሰው ፍሪክሽን አለው ማለት ነው። ወይም ደግሞ ሂሲንግ ሳውንድ ተብሎ ይጠራል ማለት ነው። ቫን ላቭ ይቺ እንደዚህ ነው የምትነበው። ይችኛው ኦ ሳውንድ ኤንድ ይችኛው እንደዚህ ስለምትነበብ ማለት ነው። ይችኛው እንደዚህ ስለምትነበብ ይቺ ኦፍ እና በተለምዶ ብለን የምናነባት ማለት ነው። እነዚህ ፍሪኬቲቭ በመባል ይታወቃሉ። ሌላው የቮይስሌስ ሳውንዶች ት እና ዝ ሳውንድ የሚባሉት እነሱ እናያለን። ሌላኛው ማን አለ? ይሄኛው ት ሳውንድ ይባላል። ይሄኛው ት ሳውንድ አያችሁት? ይሄኛው ምንድን ነው? ት ሳውንድ ይሄ ቤዝ ሲምቦል ነው። እሺ እነዚህ ይሄኛው ከፍሪኬቲቭ አንዱ ነው ማለት ነው። ለምሳሌ ቲንክ ምላሳችን ምን ወደ ውጭ ወጥቶ ምን ሌላ ማድረግ አለበት ማለት ነው። ጥርሳችን ወጣ ማለት በትንሹ መውጣት፣ በዚህ ልክ ነው መውጣት ያለ ሰው ቲንክ ነው የምንለው። ሶ እንደዛ ነው። ዜን እዚህ ጋር ስንመጡ ደግሞ THRE ይሄ ደግሞ ትዊ ነው የምንለው። ትዊ ብለን እናልበዋለን። እሱ ኤግዛክት ፕሮናንሲዬሽኑ እንደዛ መሆን ያለበት እንጂ ስሪ ወይም ትሪ ተብሎ አይደለም የሚነበበው። እሺ ምክንያቱም የአማርኛው ት እና የእንግሊዝኛው ት የተለያየ አፈጣጠራቸው ባህሪያቸው የተለያየ ስለሆነ ማለት ነው። እኛ ሶስት ለማለት ትሪ ነው የምንለው። ያ ማለት ምላሳችሁ ወደ ውጭ ወጣ ይላል ማለት ነው። እኛ ትሪ ለማለት ግን ት ስንል የጥርሳችን ጀርባ በኩል ምላሳችን ሄዶ ጥፍ ብሎ ይለጠፋል ማለት ነው። ፍሪክሽን ይፈጥራል ማለት ነው። ፍሪክሽን ወይም ደግሞ ሂስ ሳውንድ ይፈጥራል ማለት ነው። ይሄ ማለት ነው ይሄኛው ምንድነው? ትዊ ነው እንጂ ምንድነው ስሪ አንልም፣ ወይም ደግሞ ትሪ አይደለም። ምላሳችን እዛው ከጥርሳችን ጀርባ ተጋጭቶ እዛው መቅረት የለም። ወደ ውጭ
ማለት ነው። በሱ መውጣት አለበት ማለት ነው። ት እንላለን። ይሄኛው ትሳውንድ ይወክል ትሳውንድ ማለት ቲኤች ሲሆን ነው። እሺ ዲያግራፍ ቲኤች እንደ ትሳውንድ ሲሆን ዲያግራፍ መሆን አለበት ማለት ነው። ኦልራይት ስፋት እነዚህ ቮይስለስ ይባላሉ ማለት ነው። ቮይስለስ ባት ባዝ ነው የምንለው እሱ ስህተት ነው። ባት ባዝ ነው የምንለው ባት ብለን ፕሮናንሴሽን እንደዛ ነው መሆን ያለበት ማለት ትክክለኛው ፕሮናንሴሽን እንደዛ ነው መሆን ያለበት ማለት ነው። ሌላው ይሄኛው ሳውንድ አለ። ይሄኛው ዝ ነው፣ ይሄኛው ት ነው። ይሄኛው ዝ ሳውንድ የምንለው ነው። ግን ተቀራራቢ ኤግዛክትሊ ከአማርኛው ጋር ተመሳሳይ አይደለም። ይሄኛው ዝ፣ ይሄኛው ዝ ነው። ለምሳሌ ዚስ መዘር ስንል ለምሳሌ ዚስ መዘር ነው የምንለው አይደል? ፕሮናንሴሽን እንደዛ ነው የሚነበበው ማለት። ሌላው ባዲ ስንል ቮይስድ ይባላል። ዝ ሳውንድ ስትሄድ እንደ የሚጠብቅ ድምፅ ነው የሚሆነው። ምን ሲሆን ቲኤች ዝ ሳውንድ ሲሆን የሚጠብቅ ድምፅ ነው ማለት ቮይስድ ነው ማለት ነው። መዘር ዲስ ስንል ባዚ ስንል ምንድነው ብለን የምናነባዋል? ዝ ሳውንድ ማለት ሰው። ለምሳሌ እዚህ ጋር ዚስ መዘር ባዚ። ኦኬ ቀጥሎ ያለው ማን ነው? ኤስ ሳውንድ ነው። ቬሪ ሲምፕል ስ ማለት ነው። ስ ለምሳሌ ሲት ኤግዛክትሊ ሲ አይደለም የምንለው፣ ስት ነው የምንለው። ስት ብለን እናነባ ዜን ክላስ when C comes with any consonant sound it should be ክ። ስለዚህ ክ መሆን ይገባዋል ማለት ነው። ምን ሆኖ የሚነበበው ማለት ነው? ሲ ከየትኛውም ካንሰነንት ሳውንድ ጋር ሲሆን ክ ወይም ደግሞ እንደዚህ ፕላስ ብለን እናነባዋለን ማለት ነው። ክላስ ሰው ክ ሳውንድ ነው የሚሆነው ማለት ነው። ሲ ካንሰነንት ሳውንድ ጋር ለምሳሌ ሲ ዊት ኤኒ ካንሰነንት ሳውንድ ጋር ሲሆን ምን አይነት ድምፅ አለው? ክ ሳውንድ አለው ማለት ነው። ወይም እንደዚህ አድርገን ገልጻ ክ ሳውንድ ዊዝ ካንሰነንት ሳውንድ መሆን አለበት ማለት ነው። ዊዝ ካንሰነንት ሳውንድ ሶ ለምሳሌ ሌላ ይሄኛው ማንበብ እንችላለን። ይሄኛው ሲ ከአይ ጋር ኤስ ሳውንድ ስለሆነ ያለው ይሄው ሲሪ ነው የምንለው። ይሄ ሲነበብ ሲቲ አይደለም የሚባለው። እሺ ሲሪ ነው የምንለው። ይሄ ምንድነው የሚሆነው ማለት ይሄው ሶፍት ዲ ነው የሚነበበው። ቲዋይ ሶፍት ዲ ነው። ኤኒ ካንሰነንት ሳውንድ ዊዝ ቲዋይ ኦልሞስት ኦል ዊዝ ኤኒ ካንሰነንት ሳውንድ ዊዝ ዋይ ሲሆን አሁን ፓርሻል ቫውል ሳውንድ ትባላለች። ዋይ በከፊል አናባቢ ስለሆነች ዋይ ኤኒ ካንሰነንት ሳውንድ ዊዝ ዋይ በሶስተኛ ድምፅ እናነባዋለን ማለት ነው። በሶስተኛ ድምፅ ሶ ምን እንላለን ማለት ነው? ሲ እንለዋለን። ይሄኛው ሲዲ ነው የምንለው። ሶ ሌላ ክፍል ደግሞ እንቀጥላለን። ቀጣይ ይሄ ክፍል አንዱ ፓርት 1 ነው። ፓርት 1 ዜን ሌላኛ ክፍል ደግሞ እንቀጥላለን። ክፍል 2 ማለት ይሄ ነው። ያ ማለት ሙሉ ካንሰነንት ሳውንዶች እናያለን። ዜን ቫውሎችን ቶኒ የሚደርሱ ቫውል ሳውንዶች እናያለን እያለን ቀን በቀን የምንለቅላችሁ ይሆናል። ይህ ቪዲዮ እስከ መጨረሻው ስለምታዩት እናመሰግናለን። በውስጥ መስመር መማር ፈልጉ ኢሞ፣ ዋትስአፕ፣ ቴሌግራም ላይ ኮንታክት አድርጉን። ለዛሬ ባባይ